ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን ሚዲያ ነው። የዜና ሰዓታችን ላይ ደርሰናል። ሳምንታዊ ዜናዎቻችን ከዚህ ቀጥሎ መደመጥ ይጀምራሉ። በመሰረተ ክርስቶስ ቤተክርስቲያን 11 ክልሎች ጠቅላላ ጉባኤዎቻቸውን አካሄዱ። የመሰረተ ክርስቶስ ቤተክርስቲያን ክልሎች ከሰኔ ወር መጨረሻ ጀምሮ እያካሄዱ የሚገኘው ጠቅላላ ጉባኤ ሲቀጥል ከሐምሌ 15 ከ19 2018 ዓ.ም ባሉት ቀናት በቡራዩ ወልመራ ክልል፣ በጅማ ክልል፣ ከፋ ክልል፣ ዋቻና አካባቢ ጊዜያዊ ክልል፣ ቢጣና አካባቢ ጊዜያዊ ክልል፣ ሚዛንና አካባቢ ጊዜያዊ ክልል፣ ቡኖ በደሌና አካባቢው ጊዜያዊ ክልል፣ ኤልባቦር ክልል፣ ሰሜን ምዕራብ ኢትዮጵያ ክልል፣ ሰሜን ምስራቅ ኢትዮጵያ ክልልና ምዕራብ ጎጃም አዊ መተከል ጊዜያዊ ክልል ጠቅላላ ጉባኤያቸውን እጅግ መልካም በሆነ ሁኔታ ማካሄዳቸውን የክልል ዋና ጸሐፊዎችና ከዋናው ቢሮ የተጓዙ መሪዎች ገልጸዋል። በክልሎቹ ጠቅላላ ጉባኤ የእግዚአብሔር ቃል ትምህርት ቀርቧል። በቤተ ክርስቲያን አሰራር ዙሪያ የግንዛቤ ማስጨበጫ ተሰጥቷል። የ2018 ሪፖርትና የ2019 በጀት ዓመት እቅድ ለጠቅላላ ጉባኤ ቀርቦ ጸድቋል። የከአመጉ አባላትና የክልል ዋና ጸሐፊዎች ምርጫ፣ ታሳቢ አጥቢያዎችን ወደ አጥቢያነት ማሳደግና ሌሎች ልዩ ልዩ አጀንዳዎች ላይ በመነጋገር ውሳኔዎችን ማሳለፍ ተችሏል። ጠቅላላ ጉባኤያቸውን ያካሄዱት እነዚህ 11 ክልሎች መልካም ጊዜ ማሳለፋቸውን የምክትል ፕሬዝዳንት ጽሕፈት ቤት በአካል ተገኝቶ ከተመለከታቸው እንዲሁም የክልል የቀጠናና ከዋናው ቢሮ ለአገልግሎቱ ከተላኩ መሪዎች ለማረጋገጥ ችለናል። ጉባኤዎቹ በቀጣይ ሳምንትም በሌሎች ክልሎች ቀጥለው እንደሚካሄዱ ይጠበቃል። ኢቫንጀሊካል ሚዲያ ኔትወርክ ባካሄደው ጠቅላላ ጉባኤ ተቋሙን የሚመሩ የቦርድ አባላትና መሪዎችን ሰየመ። በአንጋፋ ቤተ እምነቶችና ተቋማት በቅርቡ የተመሰረተው የኢቫንጀሊካል ሚዲያ ኔትወርክ ሐምሌ 20 2018 ዓ.ም በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ ባካሄደው ጠቅላላ ጉባኤ የሚዲያ ተቋሙን የሚመሩ የቦርድ አባላትን ሰይሟል። በዕለቱ ከ15 ቤተ እምነቶችና ተቋማት የመጡ መሪዎች የኢቫንጀሊካል ሚዲያ ኔትወርክ የሚመራበትን ደንብ ሲያጸድቁ በማስከተልም ለቀጣይ 5 ዓመታት ተቋሙን የሚመሩ የቦርድ አባላትን በመሰየም ሰብሳቢና ምክትል ሰብሳቢ መርጠዋል። በዚህም መሰረት የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ታምራት ታሪኩ የኢቫንጀሊካል ሚዲያ ኔትወርክ የቦርድ ሰብሳቢ እንዲሁም የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት መጋቢ ሰብረላ ከድር ምክትል ሰብሳቢ ሆነው ተመርጠዋል። በተጨማሪም ወንድም ተስፋዬ ካሳሁን የኢቫንጀሊካል ሚዲያ ኔትወርክ ዋና ስራ አስፈጻሚ በመሆን ተቋሙን እንዲመራ ተሹሟል። የኢቫንጀሊካል ሚዲያ ኔትወርክ የቅዱሳን መጻሕፍት አስተምሮ መሰረት በማድረግ ወንጌል በስፋት የሚያደርስና የወንጌል አማኞች የሚወከሉበት የሚዲያ ተቋም እንደሚሆን ይጠበቃል። በመሰረተ ክርስቶስ ቤተክርስቲያን 7 ቤት ክልል ስር የተሰማሩ ሚስዮናውያን በሚያገለግሉባቸው የወንጌል ስርጭት ጣቢያዎች ጉብኝትና ስልጠና ተካሄደ። በመሰረተ ክርስቶስ ቤተክርስቲያን የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ ሚስዮናውያን ካሰማራባቸው አካባቢዎች አንዱ በሆነው 7 ቤትና አካባቢው በሚገኙ ስርጭት ጣቢያዎች ከሐምሌ 15 21 2018 ዓ.ም ጉብኝት ሲደረግ የወንጌል ስርጭት ስልጠናዎች ተካሂደዋል። በእነዚህ ቀናት ከዋናው ቢሮ ወደ አካባቢዎቹ ያቀኑት ወንጌላዊ መስፍን ሰይፉ በምሁር አክሊል፣ ባረቅጥ፣ በአመያና ቀቤና ወረዳዎች በመዘዋወር 5 የወንጌል ስርጭት ጣቢያዎችን ሲጎበኙ ሚስዮናውያኑንና አማኞችን አሰልጥነዋል። ከስልጠናዎቹ በኋላም በአካባቢዎቹ የወንጌል ምስክርነት ሲደረግ በአማኞችና ሚስዮናውያን መካከል መንፈሳዊ መነቃቃት መፈጠሩ ከስፍራው ያገኘነው መረጃ ያመለክታል። የወንጌል ስርጭትና ቤተክርስቲያን ተከላ መምሪያ ዳይሬክተር ለነበሩት መጋቢ አባይና አንጆሎ በዋናው ቢሮ የሽኝት ፕሮግራም ተደረገላቸው። በመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የወንጌል ስርጭትና ቤተክርስቲያን ተከላ መምሪያን ላለፉት 6 ዓመታት ለመሩትና በቅርቡ ሌላ መንፈሳዊ ተቋምን ለተቀላቀሉት መጋቢ አባይና አንጆሎ የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ፣ ምክትል ፕሬዝዳንት መጋቢ ሰብረላ ከድርና የመምሪያ ኃላፊዎች በተገኙበት የዋናው ቢሮ አገልጋዮችና ሰራተኞች ሐምሌ 23 ቀን 2018 ዓ.ም ሽኝት አድርገውላቸዋል። በሽኝት ፕሮግራሙ ዝማሬና የእግዚአብሔር ቃል ሲቀርብ ለመጋቢ አባይና አንጆሎና ባለቤታቸው እህት አሰለፈች ታደሰ ስጦታ ተበርክቶላቸዋል። መጋቢ ደሳለኝ አበበ በዚህ ወቅት ባደረጉት ንግግር መጋቢ አባይነህ በቢሮ በነበራቸው ቆይታ በቤተ ክርስቲያናችን የወንጌል ስርጭት አገልግሎት ትልቅ መነቃቃት መፈጠሩን ጠቅሰው ስላደረጉት አስተዋጽኦ በማመስገን ይህ የተጀመረው አገልግሎት ይቀጥላል ሲሉ መጋቢ አባይነህና ቤተሰባቸውም እግዚአብሔር በሰጣቸው ጸጋ ቤተ ክርስቲያንን እያገለገሉ እንደሚቀጥሉ ያላቸውን እምነት ገልጸዋል። መጋቢ አባይና አንጆሎም በመጡበት መንገድ ሁሉ የረዳቸውን እግዚአብሔርን በማመስገን ስለተደረገላቸው ሽኝትና ስለነበራቸው የጋራ አገልግሎት የቢሮ አገልጋዮችና ሰራተኞችን ባርከዋል።
በመጨረሻም አገልጋይና ሰራተኞቹ ለመጋቢ አባይነህ አንጁሎና ቤተሰባቸው የጋራ ጸሎት አድርገዋል። በመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል 67ኛውን ጠቅላላ ጉባኤ አካሄደ። በመሰረተ ክርስቶስ ቤተክርስቲያን የአዲስ አበባ ክልል ከሐምሌ 24 እስከ 25 2018 ዓ.ም በጉዲና ቱምሳ የስልጠና ማዕከል 67ኛ ጠቅላላ ጉባኤውን አካሂዷል። በጉባኤው የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ ሲገኙ የትንቢተ ዮናስ መጽሐፍን መሰረት በማድረግ በግፍና በአመጽ መካከል የተገለጠ የእግዚአብሔር ባህሪ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። ጠቅላላ ጉባኤው የተጠናቀቀውን የበጀት ዓመት ሪፖርት እንዲሁም ለሚቀጥሉት 5 ዓመታት በክልሉ የሚተገበር ስልታዊ እቅድ መርምሮ በመቀበል አጽድቋል። በተጨማሪም ጉባኤው በልዩ ልዩ አጀንዳዎች ላይ ሲወያይ የመሰረተ ክርስቶስ ቤተክርስቲያን ከመሰረታዊ መጽሐፍ ቅዱስ አስተምሮ ካፈነገጡ የሜኖናይት ዓለም አቀፍ ተቋማት ጋር የሚኖራትን ግንኙነት አስመልክቶ በመጪው ነሐሴ ወር መጨረሻ በሚካሄደው የቤተክርስቲያኒቱ 95ኛው ጠቅላላ ጉባኤ ላይ ልዩ ትኩረት ተሰጥቶት እንዲታይ ጥያቄ ቀርቧል። መጋቢ ደሳለኝ አበበም ስለ ወቅታዊ የቤተክርስቲያኒቱ ሁኔታ በቂ ማብራሪያ ለጉባኤው ሰጥተዋል። በአዲስ አበባ ክልል ባለፈው አንድ ዓመት 10.3% እድገት ሲመዘገብ 5 አዳዲስ አጥቢያዎች ተተክለዋል። ለዚህም በዓመቱ ወንጌልን በትጋት በመስራት ንቁ ተሳትፎ ላደረጉ የእውቅና የምስክር ወረቀት ተበርክቶላቸዋል። በመጨረሻም የክልሉ ጠቅላላ ጉባኤ በጸሎትና መበራረክ ተጠናቋል። በመሰረተ ክርስቶስ ቤተክርስቲያን አያት አጥቢያ የተመሰረተችበትን 5ኛ ዓመትና የመሰረተ ክርስቶስ ቤተክርስቲያንን 75ኛ ዓመት በድምቀት አከበረች። የመሰረተ ክርስቶስ ቤተክርስቲያን አያት አዲስ አበባ አጥቢያ የተመሰረተችበትን 5ኛ ዓመትና የመሰረተ ክርስቶስ ቤተክርስቲያንን 75ኛ ዓመት ሐምሌ 26 ቀን 2018 ዓ.ም በተለያዩ ፕሮግራሞች በድምቀት አክብራለች። በፕሮግራሙ የቀድሞ የቤተክርስቲያን አባቶችና እናቶች፣ በአካባቢው የሚገኙ የመሰረተ ክርስቶስ ቤተክርስቲያን አጥቢያ መሪዎችና አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል ዋና ጸሐፊ መጋቢ ዮሐንስ ተሾመ ከዮሐንስ ወንጌል ምዕራፍ 15 መነሻ በማድረግ ፍሬ ማፍራት በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በተመሰረተች ጥቂት ዓመታት ከፍተኛ እድገት ያሳየችው አያት አጥቢያን ልዩ የሚያደርጋት በምዕመኖቿ መካከል ያለው መቀራረብና ክርስቲያናዊ ቤተሰብ እንደሆነ የአጥቢያዋ ሰብሳቢ ወንድም ጌታቸው ታደሰ ተናግረዋል። በክብረ በዓሉ ላለፉት 52 ዓመታት በመሰረተ ክርስቶስ ቤተክርስቲያንና በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ የራሳቸውን ደማቅ አሻራ ማኖር የቻሉት የመሰረተ ክርስቶስ መዘምራን ወይም ቢጫ ለባሽ ኳየሮች በአጥቢያዋ ልዩ የእውቅና ሽልማት ተበርክቶላቸዋል። በመጨረሻም ለበዓሉ የተዘጋጀውን ኬክና ማዕድ በጋራ በመቁረስ ጉባኤው ፕሮግራሙን አጠናቋል። ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብራችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሳምንት እስክንገናኝ ቸር ይግጠመን። ሰላም።